don't want them in our country, I'll be honest with you, okay? Somebody would say, oh, that's not politically correct. I don't care. I don't want them in our country. Their country is no good for a reason. Their country stinks, and we don't want them in our country. ሶማሊያውያን በአገራችን እንዲኖሩ አልፈልግም። እውነቱን እነግራቸዋለሁ። አንድ ሰው እንዲህ ይህ ትክክለኛ አመለካከት አይደለም ሊል ይችላል። ግዴለኝም በአገራችን እንዲኖሩ አልፈልግም። ይህ የፕሬዝዳንት ዶናልድ ትራምፕ ሰሞነኛ አወዛጋቢ ንግግር ነው። ወደ ስልጣን ዳግም ከመጡ ጀምሮ አወዛጋቢ ንግግርና ውሳኔዎችን ያሳለፉ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዕለተ ማክሰኞ ሶማሊያውያን ከሀገሬ እንዲወጡ ፈልጋለሁ ሲሉ ተደምጠዋል። ፕሬዝዳንት ዶናልድ ትራምፕ በ2020 ምርጫ ስልጣናቸውን በዴሞክራቱ መሪ ጆ ባይደን ከመነጠቃቸው አስቀድሞ በነጩ ቤተ መንግስት ለመቆየት ረዳቸው ዘንድ ለደጋፊዎቻቸው በአደባባይ ከተናገሯቸው የካርድ መሰብሰቢያ የምርጫ ቅስቀሳ አጀንዳዎቻቸው መካከል በሜክሲኮ ድንበር ላይ አዲስ ግንብ መገንባትና ጥገኝነት ጥያቄዎች ወደ አሜሪካ ከመግባታቸው አስቀድመው የፍርድ ቤት ሂደታቸውን በሜክሲኮ እንዲጠብቁ የሚያስገድድ ፕሮግራም መተግበር ነበር። በዚህም ቢሉም በዚያ በ2020 ምርጫው ባይሳካላቸውም ከ4 ዓመታት ጥበቃ በኋላ ወደ ስልጣን ዳግም ሲመጡ ምንም እንኳን የሜክሲኮ ግንብ ነገር የደረሰበት ባይታወቅም በስደተኞች ላይ የያዙትን አቋም አጠናክረዋል። በተለይ ከደሃ ሀገራት ለሚጎርፉ ዜጎች የሚራራ እንጀት እንደሌላቸው በተደጋጋሚ በሚወስኗቸው ውሳኔዎች ትዝብት ውስጥ ወድቀዋል። የፕሬዝዳንቱ የስደተኛ ፖሊሲዎች በአጠቃላይ በጥብቅ ማስፈጸሚያና ህጋዊ ፍልሰትን መቀነስ ላይ ያነጣጠሩ ናቸው። ከቅርብ ጊዜ ወዲህ እየተወሰዱ ያሉ እርምጃዎች ግን ህጋዊ የኢሚግሬሽን መንገዶችንም ጭምር የሚገደቡና በአሜሪካ ውስጥ ያሉ ነባር ህጋዊ ስደተኞችንም ሳይቀር የሚመለከቱ ናቸው። የእነዚህ ፖሊሲዎች ተጽዕኖ አሜሪካ ውስጥ ባሉ ስደተኞች በጥገኝነት ጥያቄዎችና በቤተሰቦቻቸው ላይ ከፍተኛ ስጋትና ጭንቀት ፈጥሯል። ፕሬዝዳንቱ ማክሰኞ በሰጡት አወዛጋቢ መግለጫ በአልሸባብ የሽብር ጥቃት በምትሸበረው የምስራቅ አፍሪካዊቷ ሀገር የሶማሊያ ዜጎች በአሜሪካ ማህበራዊ ደህንነት መረብ ላይ ከመጠን በላይ ጥገኛ ናቸውና ለአሜሪካ ምንም አስተዋጽኦ እያበረከቱ አይደለም በማለት የሞቃዲሾ ስደተኞችን በዋሽንግተን ውስጥ ማየት እንደማይፈልጉ በግልጽ ተናግረዋል። የስደተኞች የመብት ተሟጋቾች በመላው የስደተኛ ማህበረሰብ ላይ ንቀት የተሞላበት አካሄድ ነው በማለት ተችተዋል። ፕሬዝዳንቱ በአሜሪካ የሚኖረውን የሶማሊያ ዲያስፖራ ማህበረሰብ ኢላማ አድርገው ከሚሰነዝሩት ጥቃት የቅርብ ጊዜው ምሳሌ ነው ሲሉ አክለዋል። የሶማሊያ ዜጎች ከ1990ዎቹ ጀምሮ ወደ ሚኒሶታና ሌሎች ግዛቶች በተለያየ ጊዜያት እንደ ስደተኛ ሲመጡ ቆይተዋል። ፕሬዝዳንቱ የአሜሪካን ዜግነት ባገኙትም ሆነ ጥገኝነት ጥያቄ ሶማሊያውያን መካከል ምንም ልዩነት አላደረጉም። ብቻ በሚመሯት ሀገር የሞቃዲሾ ሰዎችን ማየት እንደማይፈልጉ ብቻ ነው አበክረው የተናገሩት። እናም ፕሬዝዳንቱ የሀገሪቱን ክብር በሚነካ መልኩ ምንም አስተዋጽኦ አያደርጉም የሚል ከባድ ንግግር ተናግረዋል። ይህ የምስራቅ አፍሪካዊቷን ሀገር ያነጣጠረው የፕሬዝዳንቱ ጠንካራ መግለጫ የመጣው አስተዳደራቸው በዋሽንግተን ውስጥ 2 የብሔራዊ ዘብ ወታደሮች በጥይት ከተመቱና ሁሉንም የጥገኝነት ውሳኔዎች ማቆሙን ካወጀ ከቀናት በኋላ ነው። ባለፈው ሳምንት በተፈጠረው ክስተት ተጠርጣሪው በመነሻው ከአፍጋኒስታን የመጣ ቢሆንም ትራምፕ ይህንን አጋጣሚ በመጠቀም ሶማሊያን ጨምሮ ከሌሎች ሀገራት በሚመጡ ስደተኞች ዙሪያ ጥያቄዎችን ለማንሳት ተጠቅመውበታል። ፕሬዝዳንቱ ባለፈው ሳምንት በትሩዝ ሶሻል የግል ማህበራዊ ትስስር ገጻቸው ላይ ባጋሩት ጽሑፍ የሶማሊያ ዜጎችን ወደ መጡበት እንመልሳለን ሲሉ ቃል የገቡ ሲሆን የሐሰተኛ ገንዘብ ማጭበርበር እንቅስቃሴ መናኸሪያ ሆናለች በማለት ገዢዎቿንና የግዛቲቱን ባለስልጣናት ከሰዋል። ፕሬዝዳንቱ በተለይም ሚኒሶታ ውስጥ ለሚኖሩ ሶማሊያውያን የሚሰጠውን ጊዜያዊ የህግ ጥበቃ እንደሚያቋርጡም ቃል ገብተዋል። ይህ እርምጃ በዚያ ግዛት ውስጥ ከፍተኛ ቁጥር ባለው የስደተኛ ማህበረሰብ ውስጥ ከፍተኛ ፍርሃት ፈጥሯል። ይህ አካሄድ ከአንዳንድ የክልል መሪዎችና የፍልሰት ባለሙያዎች ፈጣን ተቃውሞ አስነስተዋል። እነሱም የትራምፕ መግለጫ የሚኒሶታን የሶማሊያ ማህበረሰብ ለመጠራጠር የሚደረግ በህግ አንጻርም ግልጽ ያልሆነ ጥረት እንደሆነ ገልጸውታል። የሚኒሶታ ግዛት ሴናተር ዴሞክራት ዘይነብ መሐመድ በኤክስ ማህበራዊ ትስስር ገጽ ላይ ባሰፈሩት ጽሑፍ የአሜሪካ የኢሚግሬሽንና የጉምሩክ ማስፈጸሚያ ወኪሎች እዚህ ከሚገኙ የሶማሊያ ዜጎች ጋር በሚገናኙበት ጊዜ ለዓመታት ስንናገር የቆየውን ነገር ያገኙታል። ይህም ሁላችንም ማለት በሚቻልበት ደረጃ የአሜሪካ ዜጎች ነን ብለዋል። ዴሞክራቱ የሚኒሶታ ገዢ ቲም ዋልዝ ወንጀልን በማጣራትና በመክሰስ ዙሪያ የሚደረግን ስራን በደስታ እንቀበላለን። ሆኖም ግን ህዝባዊ ትኩረትን ለመሳብ ተብሎ የሚደረግ ወከባ፣ ትዕይንትና ስደተኞችን ኢላማ ማድረግ ለችግሩ እውነተኛ መፍትሄ አያመጣም ብለዋል። እንደ አውሮፓውያኑ የዘመን ቀመር በ1995 በልጅነቷ ከሶማሊያ ተሰዳ ወደ አሜሪካ የመጣችው የዴሞክራት ተወካይ ኢልሃን ኦማርን ትራምፕ ለዓመታት ሲተቿት ቆይተዋል። በተለይ ባለፈው ሳምንት ክሪስቶፈር ሩፎ የተባለ አንድ ወግ አጥባቂ ማህበራዊ አንቂ ሚኒሶታ ከሚገኙ ፕሮግራሞች የተሰረገ ገንዘብ ወደ አልሸባብ መሄዱን የሚገልጹ ያልተለመዱ
ያልተረጋገጡ ውንጀላዎችን ሲቲ ጆርናል በተሰኘ መጽሔት ላይ ባልተረጋገጡ ምንጮች ላይ የተመሰረተ ዘገባ ካጋራ በኋላ ትራምፕ የሶማሊያ ዜጎች ላይ የሚያደርጉትን ጫና እንዲጨምሩ አድርጓል። ትራምፕ ቤተሰቧ ከሶማሊያ የእርስ በርስ ጦርነት ሸሽተው ወደ አሜሪካ ከመምጣታቸው በፊት ለበርካታ ዓመታት በኬንያ የስደተኞች ካምፕ ያሳለፈችው ኢልሃን ኦማርን መተቸታቸውን አሁንም አጠናክረው ቀጥለዋል። Ilhan Omar, who I don't know at all, hates everybody, hates Jewish people, hates everybody. ሁልጊዜ እመለከታታለሁ። ኦማር ሁሉንም ትጠላለች። እናም እኔ እንደማስበው እሷ ብቃት የሌላት ሰው ነች። እሷ ቆሻሻ ነች። ጓደኞቿም ቆሻሻ ናቸው። ወደ መጡበት ወደ ሀገራቸው መመለስ አለባቸው። እናም ሀገራቸው ጥሩ ያልሆነችው በምክንያት ነው። እውነቱን ልንገራችሁ፣ ሀገራችን ውስጥ ቆሻሻዎችን ማስገባታችንን ከቀጠልን የተሳሳተውን መንገድ እየሄድን ነው። ሶማሊያ ማለት እምብዛም ሀገር ልትባል አትችልም። ምንም የላቸውም። ምንም። አሁን እርስ በርሳቸው እየተገዳደሉ ይንከራተታሉ እንጂ ምንም መዋቅር የለም። እነዚህ የሚሰሩ ሰዎች አይደሉም። ሂዱ፣ ኑ ይህን ቦታ ታላቅ እናደርገው የሚሉ ሰዎች አይደሉም። እነዚህ ሰዎች ምንም የማይሰሩ ከማማረር በቀር ምንም የማያደርጉ ሰዎች ናቸው። በአካባቢው መሪዎች መረጃ መሰረት በሚኒሶታ ውስጥ የሚኖሩት የሶማሊያ ተወላጆች ቁጥር ወደ 80 ሺህ የሚጠጋ ሲሆን አብዛኛዎቹ የአሜሪካ ዜግነት ያላቸው ናቸው። እርምጃው በግዛቱ ከሚኖሩት በ10 ሺዎች ከሚቆጠሩት ሶማሊያውያን መካከል እጅግ አነስተኛ ክፍል ላይ ብቻ ተጽዕኖ ያሳድራል የተባለ ሲሆን በነሐሴ ወር ለኮንግረስ የቀረበ ዘገባ እንደሚያመላክተው በጊዜያዊ ጥበቃ ስር የሚገኙ ሶማሊያውያን ቁጥር በመላ ሀገሪቱ 705 ብቻ ናቸው። የሪፐብሊካኑ መሪ ሰሞኑን በጭካኔ የመጡባቸው ሶማሊያውያን ስደተኞች ላይ ብቻ አይደለም። የትራምፕ አገዛዝ ከትላንት በስቲያ እንደገለጸው ከአውሮፓ ውጪ ከሆኑ 19 ሀገራት የሚቀርቡ የኢሚግሬሽን ማመልከቻዎችን ግሪን ካርድ ወይም የቋሚ ነዋሪነትና የዜግነት ጥያቄዎችን ለብሔራዊና ለሕዝብ ደህንነት ስጋቶች በሚል ምክንያት ማገዱን አስታውቋል። ይህ እገዳ በሰኔ ወር በከፊል የጉዞ እገዳ ተጥሎባቸው ከነበሩት ሀገራት የመጡ ሰዎችን የሚመለከት ሲሆን የፕሬዝዳንት ትራምፕ የፖለቲካ መድረክ ዋና አካል በሆነው ኢሚግሬሽን ላይ ተጨማሪ ገደቦችን የሚጥል እርምጃ ነው። ፕሬዝዳንት ትራምፕ በአውሮፓውያኑ ጥር 2025 ወደ ስልጣን ከተመለሱ በኋላ የኢሚግሬሽን ህጎችን ማስፈጸም ቅድሚያ ሰጥተው የሰሩበት ነው። የፌዴራል ወኪሎችን ወደ ዋና ዋና የአሜሪካ ከተሞች በመላክና በአሜሪካ ሜክሲኮ ድንበር ጥገኝነት ፈላጊዎችን በማስወጣት በኢሚግሬሽን ላይ ያላቸውን ጠንካራ አቋም በተደጋጋሚ አሳይተዋል። ከዚህ ቀደም ትኩረታቸው በዋነኛነት ስደተኞችን በማባረር ላይ ቢሆንም አሁን ግን ህጋዊ ስደትን እንደገና ለመቅረጽ ጥረት እያደረጉ ይገኛሉ። በአዲሱ ማስታወሻ የተዘረዘሩ ሀገራት ባለፈው ሰኔ ወር ፈጽሞ ወደ አሜሪካ የመግባት እገዳን ጨምሮ ከፍተኛ የኢሚግሬሽን ገደብ የተጣለባቸውን አፍጋኒስታን፣ በርማ፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ሊቢያ፣ ኢራን፣ የመን፣ ሱዳን እና ሶማሊያን አካቷል። በከፊል ገደብ ከተጣለባቸው 19 ሀገራት መካከል ደግሞ ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እንዲሁም ቬንዙዌላ ይገኙበታል። አዲሱ ፖሊሲ በመጠባበቅ ላይ ያሉ ማመልከቻዎችን በማቆም ከነዚህ ሀገራት የመጡ ሁሉም ስደተኞች ብሔራዊና የህዝብ ደህንነት ስጋቶችን ለመገምገም ጥልቅ የሆነ የዳግም ምርመራ ሂደት አስፈላጊ ከሆነ ተደጋጋሚ ቃለ መጠይቅ እንዲያደርጉም ግድላቸዋል። ሰነዱ የብሔራዊ ጥበቃ አባላት ጥቃትን ጨምሮ በስደተኞች ተፈጽመዋል የተባሉ በርካታ የወንጀል ድርጊቶችን ጠቅሷል። የአሜሪካ የስደተኞች ጠበቆች ማህበር የመንግስት ግንኙነት ዳይሬክተር የሆኑት ሻርቫሪ ዳላል ደይንም ከጉዞ እገዳው ዝርዝር ውስጥ ከሚገኙ ሀገራት ለመጡ ግለሰቦች ቀደም ብለው ተይዘው የነበሩ የዜግነት መሐላ ስነ ስርዓቶች፣ የዜግነት ቃለ መጠይቆችና የሁኔታ ማስተካከያ ቃለ መጠይቆች መሰረዛቸውን በተመለከተ ሪፖርቶች እንደደረሳቸው ገልጸዋል። ይህ አዲስ የፖሊሲ መውጣት በትራምፕ አገዛዝ በህጋዊ ስደት ላይ የተደረጉ ትልልቅ ለውጦች አካል ሆኖ በመታየት በሺዎች የሚቆጠሩ ሰዎችን ዕጣ ፈንታ በስጋትና ጥያቄ ውስጥ ይከታል ሲሉ ተንታኞች ያስረዳሉ።